ክብር ለኢየሱስ ክርስቶስ ለጌታችን ይሁን። በጣም ደስ የሚል ጊዜ ይኖረናል። ስፔሻሊ ወንድማችን ከኋላ ባክግራውንዱን የምናየው ወንድማችን ዮኒ ማኛ ጌታ ኢየሱስ ክርስቶስ ይባርክ። የወሰንከው ውሳኔ እጅግ ከባድ፣ ጥብቅ፣ እግዚአብሔርን ደስ የሚያሰኝ ቅዱሳንንም ደስ የሚያሰኝ ውሳኔ ነው። የመዳን ውሳኔ ማለት ነው። ወደ ወንጌሉ ስራ ማህበርተኝነት ደግሞ ስትመጣ ወንድማችን ብዙ ነገር ካንተ ይጠበቅብሃል። ምን ይጠበቅብኛል የሚለውን አሁን ስቴፕ ባይ ስቴፕ እናያለን። የወንጌል መልእክተኞች ሁሉ ጊዜ ወንጌልን የሚያደርሱት አልጋ በአልጋ በሆነ መንገድ አይደለም። ነገር ግን አልጋ በአልጋ በሆነ መንገድ አይደለም ብዬ ስነግርህ መከራ ወንጌል አለበት። ምንም አይነት መከራ ስለ ወንጌል ስለ ስሙ የተጠላችሁ ትሆናላችሁ የሚል እንጂ ስለ ስሙ የተወደዳችሁ ፌመስ ትሆናላችሁ ላይል ይችላል መጽሐፍ ቅዱስ። ሐዋርያቶች ስለ ወንጌል ብዙ ዋጋ ከፍለው መከራ ተቀብለው ነው ያለፉት። ሌላ ደግሞ ስትመለከት ከሐዋርያቶች ህይወት ውስጥ ተገለውለታል ለወንጌል ማለት ነው። ስለ ወንጌል በሚመጣብህ ነገር እግዚአብሔርን አስከብረህ ጌታን ደስ አሰኝተህ ልትሄድ ይገባል እንጂ በፍጹም ስለ ወንጌል በሚመጣብህ ነገር ላይ ልትሳደብ አይገባህም፣ ልትናገርም አይገባህም። ምክንያቱም በመስቀል ላይ 3 ስቅለቶችን አይተናል አይደል? ሁለቱን ሰዎች በጌታ ኢየሱስ ክርስቶስ ግራና ቀኝ የተሰቀሉትን ስታይ አልሞቱም ነበር ይላል። ስለዚህ ጭኖቻቸውን ሰበሯቸው ይላል። ወደ ኢየሱስ ግን ጭኑን ሊሰብሩ ሲመጡ ቀድሞ ሞቶ ነበር ይላል። ስለዚህ አልተሰበረም። አንተ ዮኒዬ ወንድም ብርጭቆ አይደለህም፣ የምትሰበር አይደለህም ከሞትክ። ክርስትና ሞት ነው የሚጠይቀው፣ በመስቀል ላይ መሞት ነው። ወደ ሮሜ ምዕራፍ 6 ላይ ሄደህ ስትመለከተው ሞቱን በሚመስል ሞት ይላል። በዓለም ላይ መብት ወይም ተነካም ብለን መብት ኖሮን የምንሳደብበት አፍ አይኖረንም። ወደ ወንጌል እውነት ከመጣም በኋላ የጌታ ኢየሱስ ክርስቶስን መንገድ ተመልከት። እስቲ የጌታ ኢየሱስ ክርስቶስን መንገድ ተመልከት። ሲሰድቡት አልተሳደበም፣ መከራን ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ ይላል። የጌታ የኢየሱስ ክርስቶስን ምን ምሳሌ ፈለጉን ትከተሉ ዘንድ ክርስቶስ ምሳሌ ትቶላችሁ ሄደ ይላል። እርሱ ሲሰድቡት አልተሳደበም፣ መከራን ሲቀበል አልዛተም። ነገር ግን በፍርድ በጽድቅ ለሚፈርደው ራሱን አሳልፎ ሰጠ ይላል። ስለዚህ ዮኒዬ የትኛው ነህ አንተ? በመስቀል ላይ የተሰቀለው ያልሞተው ወንበዴው ነህ ወይስ በመስቀል ላይ የተሰቀለው የኢየሱስ ክርስቶስ ምሳሌ ነህ? ዓለምን ክደን፣ ስራውን ክደን፣ ስጋን ክደን ለዓለም ላንኖር አንድ ጊዜ ተማምለን ከእግዚአብሔር ቃል እውነት ጋር ወደ ክርስትና መጥተናል። ስለዚህ በወንጌል የምንማረው ይሄ ነው። በመጽሐፍ ቅዱስ ውስጥ 3 አይነት ሰዎች አሉ። ፍጥረታዊ ሰዎች አሉ። ፍጥረታዊ ሰዎች ዳግም ያልተወለዱ ናቸው። እንዳትደነግጥ። እነዚህ ሰዎችን በቤተ ክርስቲያንም ልታገኛቸው ትችላለህ። መጽሐፍ ቅዱስ ሲናገሩ፣ ሲሳደቡ፣ ክፉ ቃል ሲወጣቸው ካፋቸው፣ እንጀራ መብያቸው ሰውን ማሳደጃ የሆነ ብዙ ሰዎች ሊኖሩ ይችላሉ። ፍጥረታዊ የሆኑ ዳግም ያልተወለዱ የእግዚአብሔር መንፈስ በውስጣቸው የሌለ የክርስትናውን ነገር ግን የሚያደርጉ ሌላን ስጋውያን ክርስቲያኖች ናቸው። እነዚህ ስጋውያን ክርስቲያኖችም ደግሞ ስትመለከት አደገኞች ናቸው።
አንደኛ ቆሮንቶስ ምዕራፍ 3 ላይ ሄደህ ስትመለከታቸው የክርስቶስ እንደመሆናችሁ ልናገራችሁ አልደፍርም አለ ጳውሎስ። ነገር ግን አለ የክርስቶስ እንደመሆናችሁ ልናገራችሁ፣ የሥጋ እንደመሆናችሁ ግን ልናገራለ። እነዚህ ሰዎች እንደ ሥጋ ናቸው። ለምን? ጥል፣ ክርክር፣ አድመኝነት፣ መከፋፈል በእነሱ መካከል ነበረ። አየክ፣ የሥጋ መሆንም የከፋ ነው። ፍጥረታዊም ሰው መሆን የከፋ ነው። ፍጥረታዊ ሰው በቃ ዳግም ያልተወለደ ነው። የሥጋን ሰው ደግሞ ስትመለከተው፣ ሥጋዊ የሆነ ክርስቲያን ስትመለከተው ጌታ ገብቶት እያመለከ እያጸለየ በቃ በዚህ አይነት ኮተት ውስጥ ተይዟል። እነዚህ ክፉ ነገሮች ናቸው። የሥጋ እንደመሆናቸው ነው፣ የክርስቶስ እንደመሆናቸው አይነገርም። ሌላ መንፈሳዊ ሰው ነው። መንፈሳዊን ሰው ስትመለከተው የኢየሱስ ክርስቶስ አይነት ልብ፣ የኢየሱስ ክርስቶስ አይነት አስተሳሰብ ነው ያለው። የኢየሱስ ክርስቶስ አይነት ልብ ማለት ምን ማለት ነው? የኢየሱስ ክርስቶስ አይነት ልብ ማለት አንዱ የኢየሱስ ክርስቶስ አይነት ልብ ሲሰድቡት አልተሳደበም፣ መከራን ሲቀበል አልዛተም፣ ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ የሚለው አይነት ልብ ነው። እና ዮኒ ማኛ ጌታ ኢየሱስ ክርስቶስ ይባርክ። አንድ ልታስተውል የሚገባህ ነገር ከየትኛው ክርስቲያኒቲ ውስጥ ከየትኛው ሌቭል ውስጥ ነው ያለው? አየህ፣ ሥጋዊ ክርስቲያን ከሆንክ ስድብ አትተውም። እኔ ግን ዛሬ አስጠነቅቅሃለሁ፣ ሲሰድቡ አለመሳደብ ትችላለህ። የማንን ፈለግ ተከትለህ? የጌታ የኢየሱስ ክርስቶስን ፈለግ ተከትለህ። ሰድበውኛል፣ የስድብ ምላሽ ሰጣለሁ፣ ከዛ ስጨርስ ወደ ወንጌል እገባለሁ አይባልም። አየክ ዮኒዬ፣ እዚህ ጋር በማስተዋል መረዳት አለብህ። አየክ፣ ሰዎች ያልሞተ ማንነት ካሏቸው ይቀሰቀሳሉ፣ ግን ዘወትር ሞቱን በሚመስል ሞት እንተባበራለን። ለሥጋችን አርነት አንሰጥም። መጽሐፍ ቅዱስ በሮሜ ምዕራፍ 13 ላይ ምንድን ነው የሚለው? በቃ ምኞቱን እንዲፈጽም ለሥጋችሁ አርነትን አትስጡት። በቃ በዘፈን አይሁን፣ በጥል አይሁን፣ በክርክር አይሁን፣ በመዳራት አይሁን፣ በቃ እንደዚህ ምኞቱን እንዲፈጽም ለሥጋችሁ አርነት አትስጡት ይላል። ስለዚህ አንድ ነገር ልታስተውል ይገባል ወንድሜ። አየው፣ ምኞቱን እንዲፈጽም ለሥጋህ አርነት ከሰጠከው አሁንም ሥጋህ የበላይነትን ይፈልጋል። አንተ ደግሞ እውነት ገብቶ ለእውነት ዋጋ እየከፈልክ ያለክ ሰው እንደሆንክ አይቻልም። ለምን? ይሄንን ሁሉ የኢየሱስ ክርስቶስን ስም ከፍ ከፍ አድርገህ ጌታ በነገር ሁሉ እንዲከበር ዋጋ ከፍለሃል። ደስ የሚል ዋጋ። ተሰድበሃል፣ ተንቀሃል፣ ተተችተሃል። የተለያየ ሃይማኖት መቀየር ልማዱ ነው ተብለሃል። ግን አንተ ክርስቶስ ነው የበራልህ። ሃይማኖት እንኳን አይደለም የበራልህ፣ ኢየሱስ ክርስቶስ ተገለጸልህ። እኔ እከታተላለሁ። ንስሐን እንኳን ኦንላይን አይን ነበር፣ ጌታን አመሰግን ነበር። ስለዚህ አንዳንድ ሰዎች ብዙ ጊዜ እኔ የውይይት ጥሪም አቅርቤላችኋለሁ። ለምን ስብከት የላችሁም ወይ? የሰውን ድካም ብቻ እየፈለጋችሁ ነው ወይ የምትሰብኩት ለማለት አንዳንድ ሰዎችን ጥሪ አቅርቤያለሁ፣ ግን አልመለሱልኝም። ወይ በስልክ አናግሩኝ ያልኳቸው ሰዎች አሉ። ነገር ግን አልፎ መሄድ ጥሩ ነው፣ ብንማማር ጥሩ ነው። ጊዜው ገና ነው። ደግሞም ስድብ አልተፈቀደልንም፣ ትችት አልተፈቀደልንም። በትችት ውስጥ ሰው እንዲገባም አልተፈቀደም። አንዱ አንዱን ይተቸው አልተባለም። አንዱ አንዱን ቢያስተምረው ቢገስጸው መልካም። እኔን በሙሉ ተስፋ እንደምትቀበለኝ አምናለሁ፣ ለመመናገረው የእግዚአብሔር ቃል ስለሆነ። ስለዚህ አሁንም ዮኒ ማኛ ጌታ ኢየሱስ ክርስቶስ ይባርክ። በእውነት ትልቅ ዋጋን ከፍለሃል፣ ግን የኢየሱስ ክርስቶስ ምሳሌ ፈለግን ተከተል። በምድር ፈለግ ያላቸው ሰዎች እንኳን ቢጠፉ አንተ የኢየሱስ ክርስቶስን ምሳሌነት ተከተል። ጌታ ኢየሱስ ክርስቶስ ምሳሌ ትቶላችሁ ሄዷል። እሱ ሲሰድቡት አልተሳደበም፣ መከራን ሲቀበል አልዛተም፣ ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ ነው የሚለው። የእርሱን ፍለጋ ትከተሉ ዘንድ
ምሳሌ ትቶላችሁ ሄደ ይላል። የማንን ምሳሌ ትከተላለህ? የሚሰድቡክን በመስደብ ትከተላለህ? ወይም የሚያናድዱ ብዙ ሰዎች ቢኖሩ ከስጋ ከዓለም ከሰይጣን ናቸው። የእነሱን ፈለግ ተከትለህ ትሳደባለህ? መሆን አይገባውም ዮኒ። ነገር ግን መሆን ያለበት አንድና አንድ ነገር ነው። ምንድነው መሆን ያለበት? የኢየሱስ ክርስቶስን ፈለግ ትከተል ዘንድ ክርስቶስ ምሳሌ ትቶልክ ሄዷል። የማንን ምሳሌ እንከተል? ክርስቲያኒቲ ማለት እኮ ክርስቶስን መምሰል ማለት ነው። የክርስቶስን መንገድ መከተል ማለት ነው። ጌታ ኢየሱስ እኮ ስለ እኛ ተተፍቶበታል፣ ተሰድቧል፣ ተተችቷል፣ ሐሰተኛ ተብሏል። ግን በጣም የምትገረመው ሲሰድቡት አልተሳደበም፣ መከራን ሲቀበል አልዛተም። በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ነገሮች ግን ሁሉ ለእግዚአብሔር ፍርድ አሳልፈ ትሰጣለህ እንጂ በፍጹም ሙግቻ ውስጥ መግባት የለብህም ወንድሜ። አሁንም እግዚአብሔር አምላክ ይባርክ። ጠላት ስጋና ዓለም ሊያሳስትህ ከዘረጋብህ ወጥመድ አምልጠህ ውጣ። አንተ የክርስቶስ ነህ። ክርስቶስ ድካምህን ይቅር ብሎ ምሕረት አድርጎልህ ና ልጄ ሆይ ተከተለኝ ነው ያለ። የምትከተለው ነቢይት ብርቱካንን አይደለም። የምትከተለው የሆነ አንድ ሰው ፓስተርን አይደለም። የምትከተለው አንድ ሐዋርያን አይደለም። የምትከተለው የሆነ ሰንበዲ ኤልስን አይደለም። አንተ ግን የምትከተለው ከዓለም አውጥቶ ከጠፋህበት መልሶክ ና ተከተለኝ ያለ ጌታ ኢየሱስ ክርስቶስ ሩሩህ አምላክ ነው። የማይለዋወጥ አምላክ ነው። ሞዴል የሆነ አምላክ ነው። በስጋው ወራት ኢየሱስ ክርስቶስ ልትፈጽማቸው ብዙ የምትችላቸውን ምሳሌ ትቶልክ ሄዷል። አየክ፣ የእሱን ምሳሌ ነው እንድንከተል የተጠራ ነው። በእምነታችን፣ በንግግራችን፣ በጸሎታችን፣ በጾማችን፣ በሕይወታችን የዚህን ጊዜ በምንም ነገር ውስጥ አንተ አትወድቅም። በመንፈስ የሚመላለሱ እነሱ እግዚአብሔርን ደስ ያሰኛሉ። እንደ ሥጋ ፈቃድ የሚመላለሱ ደግሞ እግዚአብሔርን ያሳዝናሉ። ስለዚህ እንደ ሥጋ ፈቃድ አትመላለስ። እንደ እግዚአብሔር ቃል፣ እንደ መንፈስ ሐሳብ ተመላለስ። ለምታደርጋቸው ነገሮች ሁሉ የእግዚአብሔር ቃል ይፈቅዳል በል። ጌታ ኢየሱስ ክርስቶስ በዚህ ሰዓት ቢኖር እኔ ምን እለው ነበር ብለህ አንተ ራስህን ጠይቅ። ይሁንዬ እኔ ምን ብዬ መልስ ነበር? እስቲ አሁን ሶሻል ሚዲያ ላይ በአንተ ፔጅ ውስጥ ኢየሱስ ቢሆን ኖሮ ምን ብሎ ነው የሚመልሰው? ለአቤል አቡና፣ ለሌሎችም ላናደዱክ ላበሳጩ ሰዎች ምን ብለህ ነው የሚመልሰው? እስቲ የኢየሱስን መልስ አዘጋጅና መልስ። እሱ አምላክ ነው፣ እሱ ጌታ ነው፣ እሱ እንዴ ብለህ አትናገር። የእርሱን ፈለግ ትከተል ዘንድ ምሳሌ ትቶልክ ሄዷል። እሱ ሲሰድቡት አልተሳደበም፣ መከራን ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ይሁንዬ ጌታ ኢየሱስ ይባርክ። እውነት የእርሱ ፈለግ ብዙ ነገር እናያለን። እስቲ የኢየሱስ ፈለጎችን ብዙ ነገሮች አሉ፣ እናያቸዋለን ወንድሜ። ስለዚህ አይዞክ፣ አሁንም ባለህበት ጽና። ባጠፋበት ነገር ንስሐ ገባ። ጌታው ይቅር በለኝ በለው። ምሕረትን እፈልጋለሁ በለው። ሰው ነንና በድለን ሊሆን ይችላል። ምሕረት ደግሞ ሊከተለን ያለ በሕይወት ዘመናችን ያለ ትልቅ ነገር ነው። ስለዚህ ሌሎችን ደግሞ ጠላትክን ውደድ ይላል ጌታ ኢየሱስ ሲናገር። ጠላትክን ውደድ። ይህም በማድረግ በራሱ ላይ የእሳት ፍም ትከምራለህ ይላል። አየክ፣ ፍቅር በደልን አይቆጥርም ይላል። ፎርጊቭ ደም። በቃ ሲምፕሊ ፎርጊቭ ካረካቸው እግዚአብሔርም ያንተን ኃጢአት ፎርጊቭ ያደርጋል። ደካማ ነህ፣ ነገ ድካም ሊገኝብህ ይችላል። ስለዚህ ዛሬም ለአንተ የምነግርህ አንተ ትልቅ ነገር እግዚአብሔር ይረዳል ወንድሜ። ወደ ቃሉ ተመለስ። አሁን አንተ የሚያስፈልግህ የእግዚአብሔር ቃል። ወደ እግዚአብሔር ቃል ማቹሪቲ ውስጥ ነው መግባት ያለብህ። የእግዚአብሔር ቃል ብርሃን ነው ወንድሜ የሚያስፈልግህ። የእግዚአብሔር ቃል ድምፅ ነው የሚያስፈልግህ። ከቃሉ ጋር መቆራኘት ነው የሚያስፈልግህ። ፕራክቲካል የሆነ ክርስቲያኒቲ ነው የሚያስፈልግህ። በትግበራ የሚካሄድ እየተገበርከው ኢየሱስን የምትገልጽበት ነገር ነው የሚያስፈልግህ።
እሱም ከቃሉ ጋር ያለ መገናኘት ነው የሚወስን። ከቃሉ ጋር በተገናኘ ቁጥር ወንድሜ ክርስቶስ በአንተ ውስጥ ብርሃን ሆኖ ይገለጣል። ክርስቶስ በአንተ ውስጥ ሕይወት ሆኖ ይገለጻል። ስለዚህ እግዚአብሔር አምላክ ዘመንን ይባርክ። እንጸልይልሃለን። እግዚአብሔር ይረዳሃል። እግዚአብሔር ያበረታሃል። እግዚአብሔር ያቆመሃል። እንደገና ለመንግስቱ ሐሳብ ያበቃሃል። በቃ ማንም ጥበብ የጎደለው ቢኖር ሳይነቅፍ በልግስና ለሚሰጥ እግዚአብሔርን ይለምን፣ እግዚአብሔርም ይሰጠዋል ይላል። መንፈሳዊ ነገሮች ሁሉ ይሆንዬ በጸሎት ከእግዚአብሔር በመቀበል የሌለንን በማግኘት የምናገኛቸው ናቸው። ስለዚህ